አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። በዛሬው ዝግጅታችን የትግራይ ሙስሊም ሴቶች ማህበር የማስተዋወቅ መርሃ ግብሩን በወንድም ካሊድ ፋውንዴሽን ያካሂዳል። ሀሩን ሚዲያ በቦታው ተገኝተናል። እንግዲህ የትግራይ ሙስሊም ሴቶች ማህበር የተለያዩ በጎ ስራዎችን በመስራት ከ20 ዓመታት በላይ ማስቆጠሩም ተገልጿል። እስኪ ያለውን ሁኔታ ወደ ውስጥ በመግባት ደግሞ መናስቃኛችሁ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ በደም መኖራችሁንም ለማረጋገጥ ከኔ መቼም የዲኖ ድምፅ ከፍ ያለ ነውና እሱ እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። በዲኖ ደግሞ እስቲ ምላሽ እንስማ። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ለሱ ደግሞ አለይኩም ሰላም ወራህመቱላሂ ወበረካቱ። የተከበራችሁ ጥሪ የተደረገላችሁ እንግዶች የማህበር ሙስሊም ደቂ ኢንስታይ ትግራይ ወይም ደግሞ የትግራይ ሙስሊም ሴቶች ማህበር አባላት፣ የትግራይ ክልል መጅሊስ ተወካዮች እጅግ አድርገን የምንወዳቸው የምናከብራቸው እዚህ ፊት ለፊት ምናልባት ታውቃቸዋለህ፣ በኸይር ስራቸው የሚታወቁ ናቸው። በተለይ አዲስ አበባ በኔ ሰዎች ትልቅ ባለውለታ እሳቸው ባይኖሩ ምናልባት ብዙ ወጣቶች ከቁርአን ጋር እንተዋወቅም ነበር። ከ160 በላይ ቁርአን ቤቶች በአዲስ አበባ ብቻ ሲያስተዳድሩ የነበሩ ሼክ መሐመድ በድጋሚ ስላየነዎት ደስ ብሎናል። ስለመጡ እናመሰግናለን። ደህናውን እጅግ እናመሰግናለን። ትልቁ እንግዲህ ማህበረ ሙስሊም ደቂ ኢንስቲትዩት ትግራይ ወይም ደግሞ የትግራይ ሙስሊም ሴቶች ማህበር ሴቶች ላይ ትኩረት አድርጎ በተለይ ደግሞ ወላጆቻቸውን በሞት ያጡና እናቶች ሲንግል ማም ሆነው እያሳደጉ ላሉ በጣም በብዙ ውጥረት ውስጥ በብዙ ውጣ ውረድ ውስጥ ሆነው የሚያሳድጉ እናቶችን በመደገፍ በማቋቋምና እንዲሁም ሴቶችን በማብቃት ላይ ይሰራልና እንግዲህ ይህንን ሀሳብ ስንሰማ እዚህ መጥተው እንግዲህ አንዳንድ ጊዜ ምንድን ነው የሚባለው የራሷ እያረረባት የሰው ታማስላለች እንደሚባለው፣ ግን ከዚህ በላይ ደግሞ የባሰ ችግር ውስጥ ያሉ ሰዎች አሉና እኒህ እህቶቻችንን ስንሰማ የእኛ ፋውንዴሽናችን ውስጥ በርካታ ሴቶች የወለዱ እናቶች፣ አራሶች ሴቶች አሉና ከብዙ ከተለያዩ ሀገራችን ውስጥ የመጡ ሴቶችና እንግዲያውስ ይህንማ ከሆነ ቤታችሁ ነው በፈለጋችሁ ሰዓት በቀጣይም አብረን መስራት የምንችልበትም ከዛም ባለፈ ደግሞ በምንችለው መንገድ አድርገን እንደራሳችሁ ቤት አድርጋችሁ እስከምትፈልጉበት ጊዜ ወደፊትም ወደኋላም ተጠቀሙበት ብለን ወደ ፋውንዴሽናችን የተራንበትና እዚህ የተዘጋጀበት ምክንያት ለዛ ነው እና ለእኛም እድሉ ስትሰጠን በአላህ ስም እንድታመሰግኑ እንጠይቃለን። በዚሁ አጋጣሚ የወንድም ካሊድ ፋውንዴሽንን አመሰግናለሁ። ምንም ነገር ሳያሻው በዚህ አይነት ጉዳይ ላይ እየሰሩ ያሉ ሰዎችን ለማገዝ የሚያደርገው እንቅስቃሴ እጅግ በጣም የሚያስመሰግነው ነው። ግዴታችን ቢሆን እንኳን እንዲህ አይነት ነገሮችን ግን እየሰሩ ያሉ ሰዎች ውስን ከመሆናቸው አንፃር እንዳንተ አይነቱን አላህ ያብዛልን። የምንሰራውን ስራ አላህ ያግዝህ። ከባድ ነው። ጉልበቱን ኃይሉን ይጨምርልን። ምንም ነገር ከማድረጋችን በፊት እንደተለመደው የምናደርገው መክፈቻ ቁርአን ነው የሚሆነው። በፈጣሪያችን በአላህ ሱብሓነሁ ወተዓላ ቅዱስ ቃል ቁርአን ፕሮግራማችንን እንክፈትና እኔና ወንድሜ ተመልሰን እንመጣለን። ኡስታዝ ሰዑድ ግን ይሄን ይረከቡናል። ኡስታዝ ሰዑድ ወደዚህ መጥተው በቁርአን ያሳርፉናል። أعوذ بالله من الشيطان الرجيم إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما ويدعو الإنسان بالشر دعاءه بالخير
وكان الإنسان عجولا وجعلنا الليل والنهار آيتين فمحونا آية الليل وجعلنا آية النهار مبصرة لتبتغوا فضلا من ربكم ولتعلموا عدد السنين والحساب وكل شيء فصلناه تفصيلا وكل إنسان ألزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا اقرأ كتابك كفى بنفسك اليوم عليك حسيبا من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسولا وإذا أردنا أن نهلك قرية أمرنا متر فيها ففسقوا فيها فحق عليها القول فدمرناها تدميرا وكم أهلكنا من القرون من بعد نوح وكفى بربك بذنوب عباده خبيرا بصيرا ፕሮግራማችን ይከፈት መክፈቻውን እንድታደርግልን ስለ ትግራይ ሙስሊም ሴቶች ማህበር ምስረታ አሰራር ሁኔታ እና ስለ ዛሬው ፕሮግራም አጠር ያለ ማብራሪያ እንድትሰጠን መስራቿን ወይም ደግሞ ዋና ስራ አስኪያጇን ወይዘሮ ነስራን ወደ መድረክ ጋብዛለሁ። እህቴ ስለሆነች ነው እንጂ ያልኩት የመድረክ ፕሮግራም አይመስለኝም። በጣም ስለምን መቀራረባችን ለመግለጽ ያህል ነው። አንተ የሚባለው አይደል? ቢስሚላሂ ረህማን ረሂም አሰላሙ አለይኩም ወራህመቱላሂ ወበረካቱ። በቅድሚያ ለዚህ ቀን ላበቃን አላህ በማህበሬ ስምና በመስራቾቹ ስም በራሴ ስም አላህን ላመሰግነው ፈልጋለሁ። በመቀጠል ለመጣችሁ እንግዶች ከእስልምና ክልል ትግራይ ሐጂ መሐመድ ካሕሳይ እንዲሁም አባታችን ሐጂ አወል መሐመድ ረጃና እንዲሁም በየማዕርጋችሁ ሁላችሁም እንኳን ደህና መጣችሁ ማለት ፈልጋለሁ። እናቶቼ የትግራይ ተወላጅም ተወላጅ ያልሆናችሁም ጥሪያችን አክብራችሁ በድጋሚ ወደዚህ ስለመጣችሁ በጣም ላመሰግናችሁ ፈልጋለሁ። እንኳን ደህና መጣችሁ። በመቀጠል ማህበር ሙስሊም ሴቶች ትግራይ የዛሬ 20 ዓመት ሲመሰረት በሁሉም ክልል ሲመሰረት በወቅቱ በነበረው ችግር በዝምታ የሚያልቅበት የነበረ ሰው የኤችአይቪ በሽታ ተብሎ ነበር እና ከሁሉም ክልል አጋጣሚ ወይዘሮ በድሪያ እዚህ የሉም እንጂ የክልል ትግራይ ብቻ ነው የቀጠለው። እዛ 15 ጀምዕያ እናቶቻችን ይዘን እነሱ እየደገፉን ከኪሳቸው በየወሩ የሚያወጡትን መዋጮ አምጥተው ለተቸገረች እናት ለተቸገረች የቲም የያዘች እህት ቤት ለቤት ያስቤዛ በማድረግና የተለያዩ ስልጠናዎች እየሰጠች የቆየች ማህበር ነች። አሁን ግን በዚህ 5 ዓመት ውስጥ የተለየ ነገር በጣም በሚደንቅ ሁኔታ ሴቶቹ በጣም እየተጋገዙ በጣም ትልቅ ነገር ከመንግስትም ይሁን መንግስትም አካል ያልሆነው የነበረው ችግር በጣም አስተዋጽኦ እያደረጉ የቆዩ እናቶች ናቸው። የትግራይ እናት ሴት እኛም ምን እናድርግ ብለን አሁን ለትግራይ ሴት ምንድን ነው የሚገባት? ማህበራችን እንዴት እናርገው? ዘመናዊ አድርገን በተሻለ ሁኔታ በማስተዋወቅ ከትግራይ ወጥተን አዲስ አበባ ያሉት ያው እስልምና ድንበር የለውምና ያሉ እህቶቻችን አሰባስበን ማህበሩን ማስተዋወቅና አባል ማድረግ የሚል ነው የዛሬ ፕሮግራማችን። ይሄን ፕሮግራምን በአማረ ሁኔታ እና እንዲሳካ ላደረገልን ወንድም ኻልድ ላመሰግን እፈልጋለሁ። ከአንድም 2-3 ጊዜ ሄጄ እዛው ትግራይ ዘይሬያቸዋለሁ። እየተሰራ ያለው ነገር በጣም የሚገርም ነው። በተለይ ዘላቂ መፍትሄ ላይ የሚሰሩ ተቋማት
ብዙ ጊዜ ድጋፍ ሲያገኙ ግን አይታይም። ለምንድን ነው? ማብላት ማጠጣት ብቻ ነው ወይ ኸይር ስራ? እርግጥ ነው ማብላት ማጠጣት ኸይር ስራ ነው። ሰውየው ሲበላ ነው የሚኖረው። ነገር ግን የሚበላና የሚጠጣውን ራሱ እንዲሰራ ማድረግ ደግሞ የበለጠ በጣም ኸይር ስራ ነው። አሳ ጠብሶ ከመስጠት ይልቅ አሳ ማስገርን የሚያሰለጥን ተቋም እጅግ በጣም ወሳኝ ነው። በልብስ ስፌት፣ በባልትና በሌሎች ሙያዎች እየሰለጠኑ ልጆችን አይቻለሁ። በቂ ዕቃ በሌለበት፣ በቂ የሆነ ድጋፍ ባሌለበት፣ በቂ የሆነ ጥበቃ በሌለበት ሁሉ አካባቢ ገብተው የሰሩ ናቸው። ማህበር ወይም ደግሞ የትግራይ ሙስሊም ሴቶች አንቺ እያለችን ያወራቸው የሴቶች ስለሆነ አንቺ ነው። እንደገና ደግሞ ትግራይ አካባቢ ስኳሯን አምጫት ነው የሚባለው። ውሃዋለች መብራት መጣች እንደዛ አይነት ነገርም ስለሆነ ኖርማሊ የሴቶች ግን ደግሞ በጣም ጠንካራ የሆነ ስራ የሰሩ ናቸውና ለማህበሩ መስራችና አባላት 20 ዓመት መዝለቅ የአንድ ወጣት እድሜ መቆየት ያስመሰግናል። አንዴ ሴቶች ማጨብጨብ ስለምችሉ ሞቅ አድርጋችሁ አጨብጭቡላቸው። ቢስሚላሂ ራህማን ራሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ክቡር ሐጂ መሐመድ አወረደ፣ ክብርቲ ወይዘሮ ናስር አሕመድ፣ ክቡር ኡስታዝ ሰዑድ፣ ክቡር ኡስታዝ አደም፣ ክቡራትን ክቡራንን በዚህ ፕሮግራም የታደማችሁ አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። በመቀጠል የትግራይ ሙስሊም ሴቶች ማህበር በ1997 ዓ.ም ተመስርተዋል። እስካሁን 20 ዓመት ድረስ የቻለው ስራ እየሰራ መጥተዋል። በየጊዜው ያለው ችግሮች አብረው እየፈቱ መጥተዋል። በቪዲዮ የታየ ትንሽ ነገር ነው። ብዙ ስራ ተሰርተዋል። ግን ድማ ትንሽ ለመግለጽ እዛ ቪዲዮ ላይ ያልተገለጸ ነገር ብዙ እንዳለ አንድ ሁለት ሶስት ይጨምር። አንደኛ በዲናችን በትግራይ ያለው ችግር ይታወቃል። የበለጠ ደግሞ በሴቶች በእምነታችን ሌላ እምነት ወይ ፕሮቴስታንት በእኛ ላይ በትግራይ የሚያደርጉት የሴቶች በትዳር በገንዘብ ሲደልሉ ወደ ሌላ እምነት እንዲሄዱ እያደረጉ የነበሩ ሰው የትግራይ ሴቶች ማህበር ትልቅ ሚና አላቸው በዚህ ዙሪያ። በጣም የሚገርመው ነገር ምንድን ነው? የሀብታም ልጅ አንድ ነበረች። እሷን ወደ ፕሮቴስታንት ገባት። ከዛ በኋላ እሳ ብቻ እንዳትሆን 20 ሰዎች ከእሷ ጋር እንዲመጡ አደረገች። ቤታ ግን አያውቁም፣ አባት አያውቅም፣ እናቷ አታውቅም። ሌሎች 20 ሙስሊም ሴቶች ግን እዛ እንዲገቡ አደረገች። በጣም የሚገርም ነው። ከኛ ጋር ሆኖ ሴቶች ማህበር ይህንን 20 ሴቶች ሙስሊም በዲናቸው እንዲመለሱና ጥሩ ስራ እንዲሰሩ በስልጠና ሌላ ነገር በእገዛ ስራ እንዲሰሩ ተደርጓል። ሌላ የሸሪዓ ጉዳይ ነው። ሙስሊም ሴቶች ሸሪዓ አይበድልም። በሸሪዓ ያለው ህግ ለሁላችን የታወቀ ስለሆነ አሁን አልናገርም። ግን በቃሪዎች ወይ አቅም የሌለው ሊሆን ይችላል ወይ ወገንተኝነት፣ በዚህ ዙሪያ የሴቶች ወይ ክስ ሲቀርብ በዛ ችግር የሚበደሉ ብዙ ሰዎች አሉ። በዚህ ዙሪያ ከመቀለ አይደር ሆስፒታል ጋር በመሆን 150 ሴቶች ስልጠና እንዲወስዱ ተደርገዋል። በሳምንት የሚፋቱ አሉ። ሰርግ ተደርጎ በሳምንት የሚፋቱ አሉ። ለንብረት ብሎ የሚፋቱ አሉ። ለዲን እውቀት እንዲኖራቸው ይሄ 2 ዙሪያ ስልጠና ተሰጥተዋል። ሌላ በጦርነቱ ዙሪያ ሲባል ስለነበረ በጦርነቱ ብዙ ነገር ነው የተሰራ፣ ግን ያልተገለጸ ለመግለጽ በትግራይ ብዙ ሙርከኞች ነበሩ። ሙስሊምም ነበሩ፣ ክርስቲያንም ነበሩ። ግን ረመዳን ላይ በጣም ተቸገሩ። ረመዳን ይጾማሉ፣ ቀን ነው የሚቀርበው፣ ምሳ ብቻ ነው የሚቀርበው። በትግራይ የነበረ ችግር ይታወቃል።
በቀን አንድ መብላት በራሱ አስቸጋሪ በነበረበት እነሱ 2 ጊዜ መብላት አይችሉም። እኛ አንድ ያልበላን እነሱ 2 መብላት አይችሉም። ቀን ነው የሚቀርበው፣ ሌሊት የለም፣ ስሕርም የለም። እነዚህ ሴቶች ጀምዕያ ተሰብስበው እንደሌላ ረመዳን 30 ቀን ሙሉ እንዲጾሙና ምግብ እንዲቀርብላቸው ተደርገዋል ማለት ነው። ይሄ የሚገልጸው ምንድነው? ኢትዮጵያዊነት ነው፣ ሰዋዊነት ነው። እነሱ የመጡት ለሌላ ዓላማ ሊሆን ይችላል። ነገር ግን ተቀብለው እነዚህ ሴቶች ሰዋዊነት አሳይተዋል፣ የኢትዮጵያዊነት አሳይተዋል። ይሄ ትልቅ ነገር ነው። በጦርነቱ የተማረኩ ይሁን የተመቱ ይህን ሲያግዙ ስለነበሩ ይህን ነገር አልተገለጸም። ሌላ የፖዚቲቭ HIV ፖዚቲቭ የሆኑ ሙስሊም አሉ። እነሱም በአንድ ላይ ወደ ሌላ እንዳይሄዱ ማህበር የሚባል የለም። የክርስቲያኖች እስከ 30-40 አለ። በሙስሊም ግን ኑር ሰላም የሚባል አንድ ብቻ ነው ያለው። እሱም እንደ ነውር ነው የምታየው። ለሱ እንደ ነውር የሚታይ ነገር ኑር ሰላም ከነሱ አብረን እየሰሩ ሴቶች ወንዶች ሲያግዙ ነበሩና ይህም ትልቅ ስለሆነ እነሱም ሌላ የስልጠና ጉዳይ ነው። መስጠት ጥሩ ነው። ነገር ግን አንድ ፊኖ ዱቄት ሰጥተህ ወይ ዘይት ሰጥተህ ለአንድ ሳምንት ለአንድ ወር ሊሆን ይችላል። ስልጠና ግን ዘላቂነት አለው እና በስልጠና ዙሪያ የተገለጸው በአሃዞት ትንሽ ነው። እኔ የማውቀው ብዙ ስለሆነ ማለት ነው። አሁን የሚመረቁት ከ113 አሉ። ባለፈው 150 እስከ 300 የሚሆን ስልጠና ሰልጥነው ሴቶች የራሳቸው ድኳን የከፈቱ ስራ የጀመሩ አሉ። ይሄ ትልቅ ነገር ነው። መስጠት ወንድማችን ዲኖ ሲናገር ነበር። አሳ ጠብሰህ ከመስጠት አሳ መጥመድ ማልመድ ነው። ትክክል ነው ይሄ ነገር። ስለዚህ የሴቶች አሁን የተጀመረው እንዳይቋረጥ እዚህ ያለው ሰው ይሁን ውጭ ያለው ሰው ተባብረን ተጋግዘን ይህን ማህበር ማስቀጠል አለብን። ማህበር ሲባል ለሱም ብቻ ሳይሆን ስራ መስራት አለበት። የሚታይ የሚዳሰስ ለትውልድ የሚያልፍ በችግር ጊዜ በነበርንበት ጊዜ ችግር ነበርና ያ ማህበር ያን ነገር ሰርቶ አልፈዋል ማለት አለበት። ዝም ብሎ ማህበር ተብሎ ቤት ይዞ ምናምን መቆም የለበትም። አባልም በውስጥም በውጭም መኖር አለበት። ማህበር ሲባል አባል መኖር አለበት። ስለዚህ ሁላችን በዲንም በእምነት ሳንላይ በብሔር ሳንላይ አማራ ትግሬ የሚባለው ነገር አስቀርተን በትግራይ ያለው ችግር ቀርፈን በሌላም እናግዝ። ታሪክ እንዲሆን እኛ ያለፍንበት ይታወቃል። ድሮም 17 ዓመት በጦርነት ነበር። አሁንም ጦርነት ይብቃ፣ ችግር ይብቃ ብለን ሁላችን በመስራት ይህ ትልቅ ነገር ነው። ማህበር ሲባል ብዙ ስራ መስራት ይችላል። እኛ የምንሰራው ስራ አሁን ጦርነት እንዳይነሳ ማህበር በማህበር ስር የሚያደርገው ነገር ለህዝብ ይጠቅማል። መንግስቲ ከማህበር ስር ነው። አስተዳደር ነው በላይ የሚሆነው፣ መምራት ብቻ ነው። ሁላችን ሰላም ነው የምንፈልገው። እንደ ኢትዮጵያ አንድ ሆነን ተጋግዘን ያለው ችግር ቀርፈን ሀገራችን ሰላም ማድረግ አለብን የሚል ሁላችን መፈክር መሆን አለበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ እኔ መጀመሪያ በምስጋና ነው የምጀምረው። አንድ ኸይር ስራ ላይ ለዚህ ኸይር ስራ አብራችሁን ተሳተፉ ብለው ወደዚህ ቦታ የጠሩንን እህቶቻችን የትግራይ እህቶቻችንን እጅግ አድርገን እናመሰግናለን። ጀዛኩሙላህ ኸይር። እኔ ያው ከንግግሬ በፊት ያው 10,000 ብር ሰጣለሁ ለጀማሪ ለመሆን ማለት ነው ኢንሻአላህ። ነገር ግን እህቶቻችን ዛሬ እኛ ትግራይ መሄድ ዋጅባችን ነበር፣ ግዴታችን ነበር እንደ ሙስሊም ማለት ነው እና አዲስ አበባ ላይ ቁጭ ብለን ይህ አይነት እድል ሲመጣልን እያንዳንዳችን ያለንን ያህል መስጠት ግዴታችን ነው። ረሱል ሰለላሁ ዐለይሂ ወሰለም
ያ ማዕሸረ ኒሳ ብለውናል አይደል? እኒ ረአይቱኩን ጀሃነም ውስጥ በስታችሁ አየኋችሁ ተሰደቅና ነው አይደል? ሰደቃ አድርጉና ከጀሃነም እሳት ራሳችሁን አድኑ ተብለናል። ዛሬ የምንሰጠው ነገር ተበልቶም ያልቅ አይደለም። እነዚህ ሰዎች እኛ በምናደርጋት ትንሽ አስተዋጽኦ ይማራሉ፣ ያንን ትምህርት ያስተላልፋሉ። ሰደቀቱን ጃሪያ ማለት ነው። ይህ ፋውንዴሽን አድጎ በሄደ ቁጥር ብዙ ሰዎች በተመገቡበት ቁጥር ብዙ ሰዎች ባገለገሉበት ያህል አላህ ለኛ አጅር ይሰጠናል ማለት ነው። የዛሬው አይደለም፣ ነገ የውመል ቂያማ አላህ ከጀሃነም እሳት የሚጠብቀን ዛሬ በምንሰጣት ነው። ሸይጣን ደግሞ ያስፈራራናል። ቅድም ወንድም ዲኖ ነግሮናል። አሁን መስጠትን ስንፈልግ ቤት ውስጥ ያለንን ችግር ያስታውሰናል። ላኪን ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አይሻን ምን ብለዋታል? በጋርደው ሰደቃ አድርጊ ብለዋት ሄዱ። ከዛ ሲመጡ ምን አስቀረሽ አሏት። ከዛ ያስቀረሁት አንድ እግር ነው፣ እሳቸው የሚወዱትን ታፋ ነውና አስቀርቻለሁ ስትል ሁሉንም አስቀርተሻል ከዚህ በስተቀር ነው ያሏት። ዛሬ የምንሰጠው የምናደርገው ነገር ሁሉ አላህ ዘንድ የሚቀመጥልን ነውና ችግርን እንዳንፈራ ኖሮን መስጠት አይደለም ሳይኖረን መስጠት መልመድን መቻል አለብን። ወዩእሲሩን ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ ነው የተባልነው። ይሄ ሲፋ ለኛ መሆን አለበት። ከነፍሳቸው በላይ የሚያስበልጡ ችግርም ቢኖርባቸው ተብለው የተባሉ የረሱል ሰለላሁ ዐለይሂ ወሰለም ኡማ ነንና ዛሬ ካለን ነገር መስጠት ስንሰጥ እኮ አስቀመጥን ነው። አላህ ሱብሓነሁ ወተዓላ ምን ይላል? ወአቅርዱላህ ቀርደን ሐሰና፣ ለአላህ መልካም ብድርን አበድሩት። ንያችንን አሳምረን ቀልባችን ደስ እያለን የምንሰጠው ነገር አላህ ዘንድ ይቀመጥልናል። የምንሰጠው ሰደቃ ደግሞ አንደኛ ግዴታ አለብን፣ ዋጅብ አለብን። ዋጅባችን ምንድን ነው? እህቶቻችን እዛ ተርበው እኛ ጠግበን እያደርን ነው። እህቶቻችን ታርዘው እኛ ለብሰን እየወጣን ነው። ምናልባትም ቁምሳጥን ያጣበበ ብዙ ልብሶች አሉን። ነገ እኮ ሂሳብ አለብን። ስለዚህ እያንዳንዳችን ለአላህ የምንሰጠው ዛሬ የዱንያን በላ የሚያነሳልን ነገ የአኺራ ጀሃነምን ከፊፍ የሚያደርግልን ከጀሃነም እሳት የሚጠብቀን ሰደቃ ነው የምንሰጠውና ለእናቶቻችን፣ ለእህቶቻችን፣ ለሞቱት ዘመዶቻችን ጭምር እየነየትን ይህን ሰደቃ መስጠት አለብን። ዛሬ የምናስተላልፈው የምንሰጠው ነገር የሚቀመጥ ነው። ወላሂ የአላህ ባንክ ውስጥ የሚቀመጥ ነው እና እኔ አላህ ባንክ ውስጥ ላስቀምጥ ነው ዛሬ የመጣሁት ብለን ንያችንን አሳምረን መስጠት አለብን እላለሁ። የተከበራችሁ ታዳሚዎች፣ ዛሬ ከሌላ ቀን የተለየው እና የተደሰትኩበት ነገር ቢኖር ባለፈው ስብሰባ ወንዶች ሲያሸንፉ ሴቶችን በጣም አነስተኛ ነበሩ። ዛሬ ግን መላ ሴቶች ተሰብስበው ይህንን ተልእኮ ለመፈጸም እዚህ መሰብሰባቸው ራሱ በቂ ነው። በሌላ መልኩ ደግሞ ይሄ ኸይር ስራ በሁለት ይከፈላል። አንዱ በግልጽ የምታደርገው ኸይር ስራ ነው፣ አንዱ ደግሞ በስውር የምታደርገው ነው። ሁለቱም አጅር አላቸው። ይህ ሁለት አጅር የመሳለፍ ደግሞ በተለይ ለእስላሞች የተለየ ነው። በተለይ ሴቶች ደግሞ በኸይር ስራ የተቀዳደሙ ናቸው። ሁሉም ስራ በሴቶች ነው የሚሰራው። አሁንም የተሰበሰባችሁ እህቶቻችን በተቻለ መጠን መደበኛ ክፍያ እንኳን ባትችሉ ወርሃዊ ክፍያ ግን በጣም ቀላል ነው። ወርሃዊ ክፍያ ባልታወቀ ነገር ስለሚሰባሰብ በወር ጣልታልኮ ስታደርገው ኸይር ስራ ይዞ ይመጣል። ስለዚህ በአባልነት መመዝገብ ደግሞ ለዚሁ ለሴቶች እስልምና ማህበር ትልቅ ዋጋ ነው። ሌላው ያስደሰተኝ በእነሱ ነገር ካለ የእስላም ሴቶች ማህበር የሚለው ስም ራሱ ትልቅ ዋጋ ሰጥቶኛል። ምክንያቱም እንደዚህ ያለ ነገር አልነበረም።
ስለዚህ እነዚህ እህቶቻችን ጥንካሬ እንዲያገኙ የበለጠ ስራ እንዲሰሩ በበለጠ ሁኔታ በተለይ በትግራይ በከፍተኛ ችግር ያለውን ወገን ለመርዳት የሚያደርጉት ጥረት ከፍተኛ ድጋፍ የሚፈልግ ስለሆነ በዚሁ መተባበር አለብን። ያ ናይ ትግራይ ሙስሊም ደቂ ኣንስትዮ ማሕበር 20 ዓመት መሊኡክን ነዊሕ እዩ። ኣብ 20 ዓመት ብዙሕ ነገር ይኸውን እዩ። ምናልባት ገለገሊኦም እውን ዝምርዓውሉ ዕድመ እዩ እሞ እንኳዕ ናብዛ ብፅሓክን ክብለክን ይደሊ። ምናልባት ኣብዚ 20 ዓመት ግን እቲ ዝሰራሕሉ ስራሕቲ ከምቱ ዝድለ ኣይተነገረን። እቲ ዶክመንተሪ ዝረኣናዮ እቲ ዘጋቢ ዶክመንተሪ ዝረኣናዮ ካብቲ ዝተሰርሐ ብዝተወሰነ እዩ እንታይ ዝበሃል ካብቲ ውቅያኖስስ ብማንካ ዝበሃል ነገር ኣለሞ ካብቲ ዝተሰርሐ ብማንካ ብጭልፋ ዳርጋ እዩ ዝቐረበልና እምበር እቲ ዝተሰርሐ እቲ ንሕና ንፈልጦ ኣብዚ ዘይቀረበ ምናልባት እታ ማሕበር ዶክመንት ኣብ ምትሓዝ ፊልሚ ከምዚ ዓይነት ነገራት ክፍተት ስለዘሎ ክኸውን ይኽእል እምበር እቲ ንሕና ንፈልጦ ነገራት እኳ ኣይቀረበን ኣብዚ ብዙሓት ማለት ነው ብዙሓት ወገናት በፂሐን እየን ብዙሓት ወገናት ረዲአን እየን ናብ ብዙሓት ህይወታት ኣቕኒዐን ምናልባት ካብቲ ህይወተን እውን ቀኒሰን ንብዙሓት ሰባት ናይ ህይወት ምኽንያት ትርጉም ኮይነን እየን እሞ ክነመስግነን ክንድግፈን ክንሕግዘን ይግባእ ዝብል እምነት እዩ ዘለኒ። አልሐምዱሊላህ ለትግራይ ሙስሊም ልማት ማህበር መክተብ ሞታ ከተሰጣችሁ ያንን እንቅስቃሴ ቶሎ ብሎ ወደ አክሽን መግባት ነው። አንድ ሁለተኛ ሰዎች ለመደራጀት ጊዜያዊ ገንዘብ ያስፈልጋቸዋል። ይሄን የምታዳምጡ በአጠቃላይ ኮምፒውተር ይኖራቸዋል፣ ሲንጀር ይኖራቸዋል፣ አላህ በሰጠ ጸጋ መኪና ይኖራል። መኪና አስመጪ የሆንክ ሰው እቃ ማጓጓዣ፣ ጀናዛ መላኪያ፣ ምስኪኖች ጋር ማድረሻ እንደነዚህ አይነት ወቅፎችን ብታግዟቸው በማቴሪያል አላህ በፈቀደልህ ዓለም ዙሪያ ላይ የምታዳምጡ ማለት ነው የምናገረው ይሄንን ነገር ሲንጀሩንም ኮምፒውተሩንም የእንጀራ ምጣዱንም የሚሰሩትን በማቴሪያል በማዋድይ ነገር ብታግዟቸው ኸይረኛ ሆነን ስራው ይቀጥላል። ሶስተኛው በትንሹ አባል መሆን የትግራይ ሙስሊም ጀማዓዎች መታወቂያ ተሰርቶላቸው ኔትወርክ ተደርጎ እያንዳንዱ ቤት ላይ አቅም በፈቀደ በራሱ በነየተው ልክ ቢሰበስበው የሆነ ቁም ነገር ይሰራል። ብናግዛቸው ከነዚህ የመጨረሻው አድና ነው የወደድኩት። ታች አባል ካልሆንክማ ችግር አለ ማለት ነው። ታች አባል ካልሆንክ በትንሽ ነገር እንደ መሐመድ አቦይ በቀደም 1 ሚሊዮን ብር ያህል ረድተዋቸዋል። ሌሎችም አንዳንድ ሰዎችም እንዲያግዟቸዋል። ግን አይበቃም፣ መደራጀት ይፈልጋል። እንቅስቃሴዎች አሉና ይህን እንቅስቃሴ ለማድረግ ዝግጁ መሆን አለብን። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ወንድም ካሊድ ፋውንዴሽን ውስጥ ሲካሄድ የቆየው የትግራይ ሙስሊም ሴቶች ማህበር የትውውቅ መርሃ ግብር የተከታተላችሁትን ይመስል ነበር። ማህበሩ እንግዲህ ለ20 ዓመታት የተለያዩ ስራዎችን ሴቶችን በማገዝ አሰልጥኖ ስራዎችን እንዲጀምሩ በማድረግ የተለያዩ ስራዎችን እየሰራ እንደሚገኝ ተገልጿል። ሃሩን ሚዲያም እስካሁን ድረስ እንግዲህ በቦታው በመገኘት ዝግጅቱን ስናደርስላችሁ ቆየን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።